ወይኔ እናት ይጣፍጣል ይጣፍጣል። እነዚህ ኩም ላስቲኩንም ወደሚበላ ነገር ቀይረውት ይሆናል። የሚበላ ነው መሰለኝ አላወኩትም። ምንድን ነው ልሞክረው። ዛሬ የቻይና ምግብ ራቴን ልበላ ነው እንዴ? ምን ላድርግ ታዲያ እንዴ? ቻይና ድረስ መጥቼ የቻይና ምግብ ሳልበላ ብሄድ አስቡት እንግዲህ። ፈራ ተባ እያልኩት እቺው ነበረ። ጥሩ የቻይና ሬስቶራንት ገብተን ያለውን ነገር እኔና አማርጠን አንድ ነገር እንቀምሳለን። ይሄንን ይመስላል ሰፈሩ። እስኪ በዚህ በኩል ሊድ ስታምር ሞተር ባይኩ ላይ የሰራትን እንትን እያያችኋት ነው። ኒሃው I want to try እኔ የምላችሁ ወገኔ በስማ እንዴት እንደሚያምር ያያችሁት ነው። አቤት እኮ አቀራረብ አስተሻሸግ እግዚአብሔርን ይለያሉ። very good good ይሄሽ እንዴት እንደሚያምር ተመልካቾች በጣም ነው የወደድኩት እግዚአብሔርን። አለፔ ኦኬ ዌት አቤት ፍጥነቱን ታዩታላችሁ። እዩ ገና ሳይደርስ እኮ ነው የሚቆርጠው። ገና ሳይደርስ እሺ መንደሪን እየጨመረልኝ ነው። ቴንክ ዩ ቬሪ ማች። ከዛ ምን ያደርጋል? ይኸውላችሁ መብለያ ያደርጋል። አያችኋት? እቺን የምትቆነጥጡባት ደግሞ ቾፕስቲክ ነገር። እሺ ማይ ብራዘር ቴንክ ዩ ቬሪ ማች። ብዙ ቦታ ነው ያሉት። እቺ ደግሞ በጣም ታምራለች። ከላይ መብራት አላት፣ 3 መብራት አላት። በጣም ነው የምታምረው። የቻይናን ምግብ ማመን በአንድ አይነ መጫወት ነው። ስለዚህ እዚህ ጋር ፍሩቴን ይዣለሁ። ምናልባት የማዘው ምግብ ባይመቸኝ እንኳን ቀምሼ በክብር አስቀምጥና መጥቼ ፍሩቴን እበላለሁ ማለት ነውና እስኪ እዚህ እንግባና ከውጭ ሲያዩት በጣም ጽድት ያለ ሬስቶራንት ነው። የተወዳጆች ተመልካቾቼ እንግዲህ ገብቻለሁ። ስለዚህ ዛሬ የቻይና ምግብ እራት ልበላ ነው። እንግዲህ ምን እንደምንበላ አብረን እንየው እስኪ ሜኑን። እንግዲህ ይሄንን ያክላል፣ በጣም ትልቅ ነው። ከዚህ ውስጥ የምንበላውን እንምረጥ እስኪ። ይሄ የዶሮ እግር ነገር አለው። ይሄ ነገር ፌንጣ ነው መሰለኝ። ይሄ ፌንጣ ነው። ይሄ ፌንጣ ነገር ነው። እዚህ ጋር አሪፍ ነገር አለ። ስለዚህ አይ ቲንክ ጽሁፍ ይኖረዋል። እስኪ ቆይ በጉግል ትራንስሌት አድርገው። ድራይ ፖት ፊሽ ሮ ኤንድ ፊሽ ማው ድራይ ፖት ፖታቶ ቺፕስ ድራይ ፖት ሶሴጅ። ይሄ ነገርስ ምንድነው? ሳልት ኤንድ ፔፐር ዳክ ቺክን። የዳክዬ እሺ ዳክዬ እንግዲህ ያው ዶሮ ነው የምትመስለው። ስለዚህ ዳክዬዋን ልሞክራት እስኪ። የዳክዬ ስጋ ልሞክር እስኪ። ምንም ማድረግ አልችልም፣ ልሞክር። ይሄ ዳክዬ ነው። this one duck right? Duck. Okay, this one. አሪፍ ሬስቶራንት ነው እንደምታዩት የተወዳጅ ተመልካቾች። በነገራችን ላይ የተወዳጅ ተመልካቾች ቻይና የትኛውም ሆቴል ሲገቡ ማለት ነው በትገቡ ሙቅ ውሃ ነው የሚጠጡት። ሙቅ ውሃ ይቀርብላቸዋል። እንደዚህ ደግሞ መካከለኛ ደግሞ ሬስቶራንት ሲሆን በእንደዚህ መልኩ እንደምታዩት ፔርሙዝ በሚመስል ትኩስ ውሃ ይሄኛውም እንደምታዩት እንግዲህ በነገራችን ላይ ንጽህና ቻይና ንጽህና አቀራረብ ይለያሉ ነው ማለት ይለያሉ። ለምሳሌ እስኪ ካፕ እንደዚህ ይቀመጣል። አሁን ታሽጓል። ኢማጂን እንግዲህ እኔ የምጠጣበት ነው ግን ታሽጓል። እንግዲህ ማንኛውም ሰው ሲመጣ እንደዚህ አድርገው ነው የሚያቀርቡት። አስቡት እንግዲህ ሁሉም ቴብል ብርጭቆ አቧራ እንዳይገባበት ታጥቦ ታሽጎ ነው የሚቀመጠው። አሁን ይሄ ቀላል ሊመስላችሁ ይችላል። እንዴት ግን
ቫልዩ እንዳለው መገመት ቀላል። እንዴት ኬር እንደሚያደርጉ አቀራረብ ላይ ብስማ በቃ የተለዩ ናቸው። በቃ አሁን እንደዚህ ይኸው ቀደዋለሁ። ይኸው ቀደድኩት። ይሄ ራሴ ነኝ የቀደድኩት። አስቡት እንግዲህ አቧራ እንደ ሰብሬው ነበር። ምንድነው ይሄ ሾርባ ነገር የምታዙት ምግብ ሾርባ ምናምን ቢኖረው ለሾርባ ምን ይሄኛው በዚህ ግን ውሃ ነው የምትጠጡት። ማንካ አለው። እንደዚህ አድርጌ ምግባችን መጥቷል። wait what is this tea oh Chinese tea እዚህ ጋር ደግሞ በሻይ አድርገው ነው ያስቀመጡት። ቃናው ደስ ይላል። ስኳር አይጠቀሙ። ኦኬ መጥቷል። ሌላው እንግዲህ የቻይና ምግብ ቤት ስትገቡ ምን ይሰጣችኋል? ግላብ ነው። ይሄ ግላብ ይሰጣችኋል። በግላብ ነው የምትበሉት። ይሄው ግላብ ይሰጣል። ይሄው አቀራረብ ይለያሉ ብላችሁ ዝም ብያለሁ። ያቸውና ለሁሉም ሰው ነው አሁን የሚገርመኝ። ለዚህ ሁሉ ሰው መጠጫውን አሽገው ይሄን አዘጋጅተው አይጂዝ በጣም የሚገርመኝ ለኔ ይገርመኛል። ምግባችን መጥቷል። ዳክዬ መጥቷል። ወደጋቾቼ ዳክዬው መጥቷል። የዳክዬው እንግዲህ ስጋ ይሄንን ይመስላል። የቻይና ምግብ ቀምሳችሁ የምታውቁ እስኪ ሰዎች፣ አሁን አዲስ አበባ በጣም ብዙ የቻይና ሬስቶራንቶች አሉ። በጣም ብዙ ሰው በነገራችን ላይ የቻይና ምግብ ይበላል። የቻይና ምግብ እየለመደ ነው አዲስ አበባ ቦሌ አካባቢ ማለት ነው። ስላየው ነው። እና ምን የምትወዱት ምግብ አለ? ከዚህ በፊት የቻይና ምግብ ቀምሳችሁ የምታውቁ ሰዎች ምን የምትወዱት ምግብ አለ? ኮሜንት ላይ ጻፉልኝ። ቻይና ምን አይነት ባህሪ ያላቸው መሰላችሁ? ቻይናዎች ማጭበርበር አይወዱም። በነገራችን ላይ ምንድነው አንተ የምትፈልገው? የጉመሬም ካልካ ይመጣላል ተፈልጎ አው የጉመሬም ካልካለ እንደው ዝም ብለ የቺምፓንዚም ካልካለ ያሳማም ካልካለ የዶሮም ካልካለ የዳክዬም ካልካለ ምንድነው አንተ የምትፈልገው ነው እንጂ አጭበርበረው የዶሮ ብለው ዳክዬ የበሬ ስጋ ብለው ሌላ ስጋ አይሰጡም። ባለመግባባት ካልሆነ በስተቀር ማለት ነውና ምርትም ላይ እንደዚህ ነው ባህሪያቸው። ሌላ ቢዝነስ ላይም ጫማ ልትገዛ ስትመጣ ምን አይነት ጫማ ነው የምትፈልገው አንተ? ባለ ስንት ብር? ይሄኛው ጫማ 10 አይነት ጫማ ይደረድሩና ይሄኛው ዋጋው ይሄን ያክል ነው፣ በጣም ጠንካራ ነው፣ የተሰራው ከዚህ ነው፣ ይሄኛው መካከለኛ ነው፣ እንደዚህ ነው፣ ይሄኛው አይችልም፣ ይሄኛው በሳምንት ውስጥ ሊቀደድ ይችላል ብለው እውነቱን እንደሚናገሩ ታውቃላችሁ። ቢዝነሳቸውን አጥብቀው ይፈልጉታል። አንድ ደንበኛ ከያዙ እንዳይሄድ ይፈልጋሉ፣ ደግሞ እንዲመጣ ይፈልጋሉና ከዛ አንፃር አይዋሹም በነገራችን ላይ እና በጣም ታማኝ ናቸው። ባይዋቸው እቃ አዛችኋቸው በአግባቡ ነው የሚያመጡት፣ በአግባቡ ነው ሺፒንግ የሚያደርጉት። አቤት የሚገርሙ ናቸው። ቅልጥፍና ከታማኝነት ጋር ነው ያላቸውና ምግብ ላይም እንደዛ ነው። ወሬ አላብዛ፣ ደክየውን እንብላ። እንዴት እንደሚያምር አጠባበሱ ምናምን በራሱ መለቅ የተጠበሰ ጥብስ ነው የሚመስለው። በጣም ነው የሚያምረው። እግዚአብሔር በጣም ነው የሚያምረው መልኩ። ላይ ቃሪያ ያለው እሺ የሚበላ ነው መሰለኝ። አላወኩትም። ምን ነው ልሞክረው ነው በላ እነዚህ እኮ ምን ላስቲኩንም ወደሚበላ ነገር ቀይረውት ይሆናል። ምን ፈንዲሻ ነገር ነው፣ እንደ ፈንዲሻ ክሽክሽ የሚል ነገር ነው፣ ግን የሚበላ ነው። ወይኔ ይጣፍጣል።
አሁን ምንም ነገር የዱሮ ስጋ ነው። እንደው የፍየል የጎን አጥንት አንቺ ምታል የፍየል የጎን አጥንት እንግዲህ እኔ ዳክዬ ሳይ እንዲህ እንደሚያደርገኝ እወሰወሳለሁ። ዳክዬ ሳይ መወስወሴ ነው። ዳክዬ በልታችሁ ታውቃላችሁ? እሺ ዳክዬ በልታችሁ የምታውቁ ኮሜንት ጻፉልኝ። የእውነት እንግዲህ ዊርድ የሚባል ነገር አይደለም። በቃ ዶሮ ነው። እንግዲህ ካታር ስመለስ ቪላጆ ሞል የሚባል አለና ቪላጆ ሞል በጣም ብዙ ዳክዬዎች ናቸው ያሉት። ከዚህ በኋላ አንዳንድ እያሉ ከቀነሱና ከጠፉ ተጠርጣሪ እኔ ነኝ። ግራ ገብቷቸዋል። ያዩ ነው በላ በጣም ሳልቲ ነች በባህሪዋ። ይሄ ጨዋማ ነች በጣም በባህሪዋ። በነገራችን ላይ እሷን ተረድቻለሁ። ጨዋማ ነች፣ ስጋዋ ጨዋማ ነው። በቃ አደቀቁት። ዳክዬ ይሄኛው ነገር ነው ምን እንደሆነ ያልገባኝ። ላጥጣው፣ ይሄኛው ነገር ላጥጣው። What is it? How? Eat? Is it good? Good? Okay. Good? You cook? Okay. ብለው አለችኝ። እኔ ነኝ የሰራሁት ብለው አለችኝ። Good. Good. ጓንት የማድረግ ጥቅሙን አያችሁት? እጃችሁ አይሸትም ማለት ነው። ታጠባላችሁ ግን አይነካውም፣ አይሸትም። አንዳንድ ጊዜ ስጋ እዚህ በተለይ እዚህ ጥፍር ውስጥ አካባቢ ምናምን እየገባ በደንብ ብታጠቡት ራሱ ጠረኑ ሊኖር ይችላል እና ይሄኛው ግን አሪፍ ነው ማለት ነው። እና ሻያችንን ጠጣ። ዳክዬውን እንግዲህ ዳክዬውን ከክተነዋል። አቤት ዝናናውት ማረም በጣም ዝናናውት። መጨመር ይቻላል፣ ሻይ መጨመር ይቻላል። ግን እንዳለች ታውቃላችሁ፣ እንደፈለክ ጠጣ፣ ግን 3 ብር ያስከፍላል ሻዩ ማለት ነው። ሙቅ ውሃ ሲሆን ነፃ ነው። ሻይ ሲሆን ግን 3 ብር ያስከፍላል። እንደፈለክ ትጠጣለህ። ኦኬ